ከ10 ዓመት ከ15 ዓመት ወይም ከ5 ዓመትም በፊት የነበረችውን ወይም የነበረውን ትንሿን ልጅ ብናወራት ልሰራ ያሰብኳቸው ላደርግ ያሰብኳቸው ነገሮች እኔ ብቻ የምፈልጋቸው ይመስሉኝ ነበር። በሂደት ምንድነው የገባኝ እኔ ብቻ አይደለም የምፈልገው። ባወቅነው በገባን ልክ ነው ህይወትን የምንኖረው። በገባኝ ልክ የወሰንኳቸው ውሳኔዎች የሄድኩባቸው መንገዶች ምናልባት በሰዓቱ ለምን ይሄን አደረግኩ፣ ለምን እንደዚህ ተሳሳትኩ፣ ለምን ይሄን መረጥኩ ብዬ ራሴን ወቅሼ ይሆናል። ራስ ላይ ኢንቨስት ማድረግ፣ ውስጥን መረዳት፣ የውስጥን አቅም ለማውጣት መሞከር። ፐርሰናል ዴቨሎፕመንት ላይ ብዙ ኢንቨስት አድርጌያለሁ ብዬ አስባለሁ። ሞክሮ ወድቆ ለመነሳት መፍቀድ ትልቅ ጉብዝና ነው። ሰላም እንዴት ናችሁ? ዛሬ ከ10 ዓመት ከ15 ዓመት ወይም ከ5 ዓመትም በፊት የነበረችውን ወይም የነበረውን ትንሿን ልጅ ብናወራት ወይም የኔን ያንገር ሰልፍ ወይም ትንሿን ሶፊ ባወራት ምን እላት ነበር የሚለውን ነው ማካፍላችሁ። ይህንን እንግዲህ እናንተም በውስጣችሁ ያሰባችሁት ምን ትሉ ይሆናል ራሳችሁን የሚለው። በመጀመሪያ እንግዲህ ብዙ ህልም የነበራት ልጅ ስለነበርኩ፣ ብዙ ሀሳብ የነበራት፣ ብዙ ነገር ማድረግ እችላለሁ ብላ የምታስብ ልጅ ስለነበርኩ ያንን ጎበዝ በርቺ ነው የምላት። ለምን ትንሽ ስንሆን ብዙ ልምድ ሳይኖረን ነገሮች ውስጥ ስንገባና ስንጀምር ብዙ ፍርሃት አለን፣ ብዙ መጠራጠር አለን፣ ብዙ እችላለሁ አልችልም የሚል ጥያቄ አለን። ስለዚህ እሱን ልክ ነሽ ቀጥይበት ነው የምላት። ሌላው የያዘቻቸውን ቫሊዎች አንዳንድ ጊዜ የምትጠራጠርበት ጊዜ ስለነበረ አካባቢዋን ተመልክታ ይሄ ነገር ልክ ነው፣ በዚህ መንገድ ቢሄድ ትክክል ያስኬዳል። ሰዎች ደግሞ የራሳቸውን ሀሳብ ሲሰጧት ወይም የሚሄዱበትን መንገድ ሲያሳዩት ምናልባት ከምታስበው ነገር ጋር ላይገናኝ ይችላል ወይ ሊጣረስ ይችላል። ያ ብዙ ኮንፊውዥን ፈጥሮብኝ እንደነበር አስታውሳለሁ። ስለዚህ ይሄ ቫሊዎች ወይም እሴቶቼን ጠብቄ እንዲሄድ ራሴን አበረታታ ነበር፣ ማውራት ብችል ማለት ነው። ሌላው እንግዲህ ልሰራ ያሰብኳቸው ላደርግ ያሰብኳቸው ነገሮች እኔ ብቻ የምፈልጋቸው ይመስሉኝ ነበር። ለምሳሌ ይሄ ስራ ግሬትነስ ሾው፣ አሁን ግሬትነስ ስኩል፣ ከዚህ ውጭም ሌሎችም ነገሮች ሌሎችም ወደ ስራ እንግዲህ ህይወት ዘርተው ስራ የሆኑት ሀሳቦች እኔ ብቻ የፈለግኳቸው ይመስለኝ ነበረ። ግን በሂደት ምንድነው የገባኝ እኔ ብቻ አይደለም የምፈልገው። ይህንን የሚፈልጉ ሰዎች አሉ ለካ። አሁን ተማሪዎቻችን የሆኑ አድማጮቻችን የሆኑ ተመልካቾቻችን የሆኑ ሰዎች በሙሉ ለካ እየፈለጉት ነበር። ስለዚህ ከአንድ ሳይድ ብቻ አይደለም፣ የኔ መፈለግ ብቻ አይደለም ይሄ። ከዛ ሲያልፍ ደግሞ ፈጣሪም የሚፈልገው መልካም ጥሩ ነገር ስለሆነ መፈለጌ ልክ መሆኑን ለራሴ የምነግረው ነበር። እንዲሁም ጥቅሙ ደግሞ ለእኔ ብቻ ሳይሆን አካባቢ ላይ ላሉት ሰዎችም ጭምር እንደሆነ ለራሴ በአጽንኦት ነገር ነበር። ሌላው ያው ስህተት ነው እንግዲህ ባወቅነው በገባን ልክ ነው ህይወትን የምንኖረው። በገባኝ ልክ የወሰንኳቸው ውሳኔዎች የሄድኩባቸው መንገዶች ምናልባት በሰዓቱ ለምን ይሄን አደረግኩ፣ ለምን እንደዚህ ተሳሳትኩ፣ ለምን ይሄን መረጥኩ ብዬ ራሴን ወቅሼ ይሆናል። ነገር ግን አሁን ልል የምችለው እንደውም ይሄ ጉብዝና ነው፣ ይሄ ጥንካሬ ነው። ሞክሮ ወድቆ ለመነሳት መፍቀድ ትልቅ ጉብዝና ነው እና ያንን እል ነበር። አሁን እንግዲህ መልሼ ባወራት እምላት ነገር እንደውም ሞር መሳሳት፣ እንደውም ብዙ መውደቅ፣ ብዙ መሞከር መንገዴ ላይ ቢኖር ጥሩ መሆኑን ለራሴ ነገር ነበር። ከዛ በኋላ ትምህርቱን ወስዶ የሚቀጥለው ላይ ማስተካከል ነው የሚሆነው። ስለዚህ ስህተት ብለን የምንፈርጃቸው ነገሮች እንግዲህ አልሳሳትም፣ ስህተት ላይ አልወድቅም ካልን ያው አንሞክርም ማለት ነው። ስለዚህ የመሞከር ጥቅምን በደንብ አስረዳት ነበር። ሌላው እንግዲህ ስንመጣ ከታች ከልጅነታችን እያደግን ስንሄድ ብዙ መልካም ያልሆኑ ነገሮች ይገጥሙናል። ውስጣችን የሚጎዳባቸው አጋጣሚዎች ይኖራሉ እና እርግጥ እኔ ስራዬም ሆኖ ቢሆንም ራስ ላይ ኢንቨስት ማድረግ፣
ውስጥን መረዳት፣ የውስጥን አቅም ለማውጣት መሞከር፣ ፐርሰናል ዴቨሎፕመንት ላይ ወይም ራስን መገንባትና ማሳደግ ላይ ብዙ ኢንቨስት አድርጌያለሁ ብዬ አስባለሁ። ግን ከዚህም ይበልጥ ባደርግ ጥሩ ነበር ብዬ አምናለሁ። ከዚህም ይበልጥ ሂሊንግ ላይ ይበልጥ ኢንቨስት ማድረግን እንድታደርግ አበረታታት ነበር። ሌላው እንግዲህ ከልጅነት ጋር አብሮ የሚመጣ ነገር ራስን መጠራጠር ነው እና ይሄንን ስሜት የምታስተናግድበትን መንገድ እንድታቅ ረዳት ነበር። ለምን ቅድም እንዳልነው መጠራጠሩ ካለማደግ፣ ነገሮችን ሃንድል የማድረጊያው አቅም ካለመኖር የሚመጣ ነው፣ ከልምድ ማጣት የሚመጣ ነው። ስለዚህ ጥርጣሬው ያ ስሜት በሰዓቱ ከባድ ሊመስል ይችላል፣ ማይታለፍ ሊመስል ይችላል፣ አልችልም የሚል ስሜት ውስጥም ሊከት ይችላል። ነገር ግን እሱን ማለፍ የምትችልበትን አቅም ላይ እንድትሰራ አበረታታት ነበር። ያው ብዙ ልል እችላለሁ፣ ብዙ ልነግራት እችላለሁ። ግን አንዳንዴ ደግሞ ፈጣሪ ምክንያት አለው በሆኑ መንገዶች ውስጥ ሲያሳልፈን አሁን ጋር ላለሁት ደግሞ ሰው ግብአት እንዲሆንም ነው ብዬ ስለማምን ስህተት የሚባል ነገር ስለሌለ ልክም ነው ማለት ነው። ያ መንገድ ልክም ነው ማለት ነው። ግን ይሄ ምናልባት አሁን ለምታዳምጡን ታዳጊ ወጣቶች እንደ ሀሳብ ቢሆናችሁ፣ ያው አሁን እኔ ያልኩትን እድሜ ላይ ሆናችሁ እያዳመጣችሁ ከሆነ ካሁኑ ይህን መረዳት እና ህይወታችሁ ላይ መሞከር ትችላላችሁ። እነዚህን ነገሮች ማወቅ ከብዙ ትግል፣ ከብዙ ራስን ከመጠራጠር ያድናል ብዬ አስባለሁ። እስቲ እናንተንም ሀሳብ አካፍሉን፣ ኮሜንቱ ላይ ጻፉልን። ትምህርታችንን እየወሰዳችሁ ላላችሁ ተማሪዎቻችን እንግዲህ ብዙ ለውጥ፣ ብዙ እድገት፣ ብዙ ደስ የሚሉ መርታዎች እያየን ነው። በጣም ደስ ይለናል። እንግዲህ አብረን ባለንበት ጊዜ ሁሉ የእኛን መረጃ ማግኘት ለምትፈልጉ ሊንኩ ላይ ወይ ዲስክሪፕሽኑ ላይ ታገኙታላችሁ። በሚቀጥለው ቪዲዮ እንገናኛለን። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጭ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁን ቤተሰቡ ነው።